እንዲህ ያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል አሁንም ከማይ ጋር አብረን ያለን ማህሌት ወንድሙ እንግዲህ አልበሟን ካወጣች በኋላ የመጀመሪያ ቃል ላይ ምጥይቅ ስታረጊ ነው እኛ ጋርም ወድም በኢቢኤስ ላይ ቅዳሜ በደንብ ቤተሰብ ናት ከነጸጊ ጋር በቃ እኔ ኮትኩተው ያሳደጉ ሲስተር ማሂ ነው ሁሉም ይሏት ቅዳሜ በጣም ቤተሰብ ናት ከኛ ጋር እንግዲህ ዛሬ ነው ለመጀመሪያ ጊዜ ተገናኘ ነው ቆንጆ ሙዚቃዎችን ነው ሰርታ ወደኛ ያደረሰችው ማሂዬ እንግዲህ እንኳን ደስ አለሽ ብለን ቅድም ጀምረናል ግን አልበም ሲወጣ በተለይ ደግሞ ባንቺ እድሜ በአጭር ጊዜ ነው ቅዳሜን ከሰዓት ላይ ከመጣሽ እስካሁን ያለው በጣም አጭር የሚባል ጊዜ ነውና ሙሉ አልበም ሰርቶ መጨረስ ምን ይመስላል አጭር ጊዜ ነው አንድ አመት ከ6 ወር ነው እንግዲህ ይሄንን ስራ ፕሮሰስ ያያረገን የፈጀብን አልበም መስራት ያው ሲንግል እንደመስራት ቀላል አይደለም የሆነት ለመናገር ምክንያቱም ብዙ ሳምፕሎች ተይዘው ነው ከነዛ ውስጥ የተመረጡ ትራኮች የሚሰሩትና ጊዜ ይፈልጋል በጣም በዛ ላይ ደግሞ ፕሮዲዩስ ያደረገኝ ወይም ሪኮርዲንግ ፕሮዲዩሰሪ ወንደሰን ይሁብ ነው በጣም እንግዲህ ታውቂያለሽ በጣም የሥራ ሰው ነው ፍጥነቱ እና ከሷን ያየ በሰው መልክ ሙዚቃ ግጥም የሚጽፍኔ ወንዴን ማቆ ወንዴ መደም አቋዋለውና ይገርመኛል ስለዚህ ማሂናይቶ ከማሂ ጋር የተያያዘ ነው ሙዚቃው ማለት ነው እሱ ያው እንደ እድሜሽ ብሎ ነው እድሜን ይመጥናል ብሎ ያሰባቸውን ስራዎች ነው እንግዲህ የሰራልኝ ያው እንግዲህ ወጣውም ደግሞ እየተሰሙ ነው እግዚአብሔር ይመስገን ደስ ይላል በጣም የሰው ማቀባበል ከዚህም በላይ ደግሞ ጥሩ እንደሚሆን አስባለሁ እና ያው ደስ የሚል ጊዜ ነበር አልበሙን ስሰራ የነበረው ማሂ የሚገርም ነው በልጅነትሽ የህይወት ገጠመኝሽ በጣም የሚገርም ነው ብዙ ሰዎች ደግሞ በእንደዚህ አይነት ታለንት ሾው ላይ እንደዚህ አይነት አጋጣሚ ነገር ይገጥማቸዋልና ያንቺ የህይወት ገጠመኝ የተለየ ነው አስበሽው ታውቂያለሽ አልመሽው ታውቂያለሽ እስቲ ከመጀመሪያው ከቅዳሜ ከሰዓት እንነሳ አዎ እንግዲህ ያው ኢቢኤስ በጣም ባለውለታዬ ነው በጣም ቅዳሜን ከሰዓት ላይ ከርተን ኮል ከሚባሉ ጓደኞቼ ጋር በግሩፕ ሆነን ሙዚቃ እንሰራ ነበርና አጋጣሚ አንድ ፕሮግራም ላይ እንግዳ ሆነን እንድንዘፍን ተጠራን ያው በመሃል ሁላችንም እየተነሳን ግጥም ያለው በግጥሙ ሙዚቃን በሙዚቃው እየሰራን ነበርና ያው በዛ መሃል ነው እንግዲህ ዝፈኝ ሲሉኝ ድንገት ወሎን እንግዲህ ደሴ ላይ የሚለውን ሙዚቃ የዘፈንኩት ማለት ነውና በጣም የሚገርም አጋጣሚ ነው የሰው ልጅ እንግዲህ ያው እድልም ነው ያው እግዚአብሔርም ነውና ያቺ አጋጣሚ የኔን ህይወት እስከመጨረሻው ቀይሯለች ብዬ አስባለሁና በዚህ አጋጣሚ ኢቢኤስ ቲቪን በጣም ላመሰግን ወዳለው እጅግ በጣም እና ያ አጋጣሚ በጣም ይገርማል እና እንደዛ ነው በዛ አጋጣሚ ነው እንግዲህ አስበሽ ታውቂያለሽ በጭራሽ አስቤው አላውቅም ያው እንደማንኛውም ተመልካች ሆነን ያው ታለንታችን ቲክቶክም ላይ ስለምንሰራ ያንን አጋጣሚ እንጠቀምበት ብለን ዘፈንኩት ያን ሙዚቃ ጧት ስነሳ ስክሮል ሳረግ ራሴን ነው ማየውና በጣም ደንግጬ ነበር ግን በቃ ደስ የሚል አጋጣሚ ነበር በጣም በዚህ አጋጣሚ ለማንሳት ቅዳሜን ከሰዓት ፕሮግራማችን ላይ ኦዲየንሶች ወይ ደግሞ ተጋባዥ አቅራቢዎቻችን ነው የምንላቸው ታለንት ተሰጥኦ ያላቸው ልጆች ወደ ቅዳሜን ከሰዓት ፕሮግራማችን ይመጣሉ እንግዲህ እዛ ፕሮግራም ላይ መጥተው መጽሐፍ ያሳተሙአሉ ለናነሳቸው ምንችለው አንቺ ደግሞ በሙዚቃ አልበም አውጥተሽ ተመልሰን ያገኘንሽ የራሳችን ውጤት ነሽና ቅዳሜን ከሰዓት ላይ ብዙ እንግዶች ይመጣሉ ብዙ ታለንቶች ይታያሉ ማሂ ምድለኛ ነሽ አንዳንድ ጊዜ ይሰራና ሰው ይለፋና ነጠላ ዜማ ማውጥቶ እንደዛ ላይ ይደመጥ ይችላል አንቺ ግን በዛች አጭር ሙዚቃ በአንዴ ህዝብ ውስጥ ገብተሽ ደግሞ የራስሽን ሙዚቃዎች እንድትሰሪ ሆኗል ግን ማሂ ከዛ በፊት ሙዚቃን ስትጀምር በእነማን ሙዚቃ ጀመረች እንዴት ጀመረች የሚለውን ደግሞ እናንሳ ያው የአልበም መጠሪያ እድለኛ ነው የሚለው በነገራችን ላይና እውነትም እድለኛ ነኝ እኔ በጣም ከመጀመሪያው ጀምሮና ሙዚቃ የጀመርኩት ያው በልጅነቴ ነው ትምህርት ቤት ውስጥ ሰፈር ውስጥ ከጓደኞቼ ጋር የሆንኩ ሙዚቃ በጣም በቃ ስለምወድ ዘፍን ነበርና የሙዚቃ ህይወቴ የጀመረው በዛ አጋጣሚ ነው የነ ጂጂን የነ አስቴርን የና አበባ ደሳለኝን ሙዚቃዎች እየሰማሁኝ ነው ያደኩት የፍቅር አዲስን በጣም ነው የምወዳትና የነሱን ሙዚቃዎች እየሞከርኩኝ ትምህርት ቤትም የትም ቦታ አሁን እስካለሁበት ድረስ አሁንም የነሱን ሙዚቃዎች በደንብ ሰማለውና በዛ ፕሮሰስ ውስጥ ሆኜ ነው ራሴን እየገራሁ እያስተካከልኩኝ በልምድ ነው ሙዚቃዬን በደንብ ራሴን ያዳበርኩትና እዚህ ደረጃ የደረስኩትና ይሄን ይመስላል ፕሮሰሱ ለምን በዚሁ እድል አንላትም ብዬሽ እውነት ነው ቅጽል ስም መሆን ይችላል እድል አዎ ቅጽል ስምሽን እንደዛ ሰይመናል ግን በነገራችን ላይ አመት ከ6 ወር ብዙ ሰዎች አልበም ለመስራት ረጅም ርቀት ይጓዛሉና የኔ ያል ጊዜ ወሰደብን ይባላልና ያንቺ ምንድነው ሚስጥሩ አመት ከ6 ወር ውስጥ ከበነጠላ ዜማ ከመተወቅ አልፎ ከእንደገና ደግሞ ትልቅ አልበም ይዘሽልን መጣሽ ምንድነው ሚስጥሩ
እውነትም እድል ሲገጥምም ነው። አንዳንዴ ባለሙያ ከባለሙያ ሲገናኝ እኔ ሙዚቃውን የምሰራው ዘፋኝ ያለው ወንዴ ግጥሙን ይጽፋል። በዙሪያው ናቸው ዜማ ደራሲዎቹም ሁሉም ፕሮዳክሽንም ሁሉም ነገርና አጋጣሚ ሲንግል ለመስራት ነበር ከወንደሰን ጋር የተገናኘ ነው የነበረው በቢኒያሚር አህመድ አማካኝነት ማለት ነው። መጀመሪያ ከቢኒያሚር ጋር ነበር የተገናኘሁት። ከዛ ወንዴ ጋር አገናኘኝ እሱና ሲንግል ለመስራት ነበር እቅዳችን። በዛ ፕሮሰስ ውስጥ ሲንግል ለመስራት ሙዚቃዎች ሳምፕሎች እያያዝን እያለ ሰዋሰው መልቲሚዲያ አዳዲስ ልጆችን ከስክራች ጀምሮ ከመጀመሪያው ጀምሮ ፕሮዲዩስ ለማድረግ አልበም ፕሮዲዩስ ለማድረግ በመሃላችን ገባ ማለት ነው። ስለዚህ ኤክስኪዩቲቭ ፕሮዲዩሰር ሰዋሰው መልቲሚዲያ ሆኖ ሪከርዲንግ ፕሮዲዩሰር ወንደሰን ይሁብ ሆኖ ስለዚህ እኔ ያው የምሰራው ስራ የለም ሙዚቃ ነው ህይወቴ። ትምርቴንም ጎን ለጎን ብዙ ሰዓት የማይፈጅብኝም። ስለዚህ ባለሙያ ከባለሙያ ሲገጥም ከዛኔም እንደ ታናሽ እየታዘዝኩኝ በዚህ ፕሮሰስ ውስጥ ኮሚትድ ሆኜ በየቀኑ ነበር ስንሰራ የነበረው። ጊዜህን ከሰጣው የትኛውም ስራ አመት አይደለም ትንሽ ጊዜ በቂው ነውና በዚህ ሁኔታ ነው የተሰራው ስራችን። እንግዲህ ከአርብ ጀምሮ መደመጥ ጀምሯል። በጣም ተወዳጅነትን እያተረፉ ነው ሙዚቃዎችሽ። እንዳልሽው እኔ ራሴ ከሰማኋቸው ሙዚቃዎች አንቺን የሚመስሉ ጊዜውን የሚመጥኑ ናቸው ማለት ይቻላልና ከወጣ በኋላ ደግሞ አንቺ ጋር ያለው ምላሽ ምን ይመስላል? ሰው እንዴት ተቀበለው? በእኛ በኩል ያየነው የታዘብነው ታዘበናል። በጣም ቆንጆ ነው። ግን አንቺ ደግሞ ራስሽ ባለቤቷ ስለሆንሽ አንቺ ጋር ያለው ምላሽስ ምን ይመስላል? ደስ ይላል ሉላዬ በጣም የእውነት ለምናገር አልበሜን ሰርቼ ስጨርስ ያው ጠፎኝ ነው የምንለው የእውነት ለምናገር ግን በጣም ደስ ይል ነበር የስቱዲዮ ላይፍ። እኔ የትም ቦታ አልሄድም ከስቱዲዮ ውጪ ከጓደኞቼ ጋር ካልሆነ በስተቀር በጣም ረጅም ጊዜ ነው ያሳለፍኩት እዛ ነውና ለኔ በጣም ረፍት ነው። ግን ሲንግል ሰርቼ የነበረኝ ጭንቀት እስኪወጣ አልበሙ ላይ ፊል አላረኩትም። ብዙ ፕሮሰስ ነው ያደረግነው እዚህ አልበም ላይ በየቀኑ እየሄድኩኝ ራሴን እየገራው ኤክስፒሪየንስ እያረኩት እና ደስ የሚል ጊዜ ስለነበር ለኔ በቃ የወደድኳቸውን ሙዚቃዎች ነው መርጠው እድል እየሰጡኝ ራሴ እንድመርጥ የሰራሁትና ደስተኛ ነበርኩ በጣም እና ደስ የሚል ስሜት ነው ያለው ላይ በጣም። ይሄን ዘፈን ስጫወት ይወጣልኛል የምትሆን እስቲ ማሟሻ የሆነች እቺን ድምጽ ዝም ብለን አንለቃትም እንዴ? ከደስ ይጀምራ ሄዋንን ወዳታለሁ ሄዋን ገብረወልድንና ምን ይጠቅማል? ድምጻችሁ ግን ስታወሪ መሳሰላል በልክ በእውነት ትንሽ ስሞኪ ነው ድምጿ ይሷል። እኔ ግን ስታወሪ የሆነ ምሳሌ ስትይ አሁን እያሰብኩ ነበር። እሺ ከሄዋን ገብረወልድ እስቲ ደሞከር። እሺ ራሴን ሆኜ መኖር ታውቃለህ ልምዴ ነበር ታዘብኩት ይሄን ምድር ጣፋጩም ጊዜ ሲመር ሸርተታለ ጎኔ መከዳው ጎዳኝ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተላተር ስለኔ ናጣው። ይሄኛው ያው አልበም የለመድነው ብዙ ጊዜ 12 ሙዚቃዎችን ይዞ ሲወጣ ነው። በዚህኛው አልበምሽ 10 ሙዚቃዎች ናቸው የወጡት። ግን እነዛ ሙዚቃዎች ሲሰሩ ወደ 50 አካባቢ ሙዚቃዎች ተሰርተው ከነዛ ውስጥ የተመረጡ ናቸውና እንዴት እነዚህ 10ሩ ተመረጡ? ከዛ ደግሞ በ10 ሙዚቃስ እንዴት አልበም ብላችሁ ወይ ኢፒ ነው የሚሆነው ወይ ደግሞ 12 ሙዚቃ ነው የሚሆነው ብዬ ነው። ይሄንንም ብናነሳው ደስ ይለኛል። እሺ 12 ሙዚቃዎች ነው ከሰዋሰው መልቲሚዲያ ጋር እንግዲህ ዲላችን የነበረው። በዛ መሃል እኔን ፕሮሞት ከማድረግም ከሰዎችም ጋር እንድገናኝ እሻትለኝም ወይና ዝም የሚሉት ሲንግሎቼ እንዲወጡ ሆነ ማለት ነው። ከ12 ውስጥ 2ቱ ሲንግል ሆኑ። እነዛ ሳይታሰቡ ያው በጣም ከሰዎች ጋር አገናኙኝ፣ በደንብ ከሰው ጋር አስተዋወቀኝ እና በጣም ደስ የሚል ነበር የነሱ አቀባበልም በጣምና 12 ትራክ የአልበም ትራክ ነበረ ውላችን የነበረው። ስለዚህ 2ቱ በሲንግል መልክ ስለወጡ 10ሩን ደግሞ እንደ አልበም አድርገን አወጣናቸው ማለት ነው። እና ይሄ ነው ከ50ዎቹስ ሙዚቃ እነዚህ 10ሩ እንዴት በልዩነት ተመረጡ? ተስማምተንባቸው ከወንዴ ጋር ስንሰራ ሁሉም ሰው የሁሉንም ሰው ስሜት ይቀበላል። የኔንም ቤት አሰማሽ ምን አሉ የናቴ ምርጫ አለ፣ ቤቴ ውስጥ እንኳን የወንድሜ ምርጫ አለ፣ ያንቺ ምርጫ ይለያል የዳኒና ከነዛ ውስጥ በቃ ብዙዎቹን እንደ ምርጫ ነው የምናደርገው። ብዙ ሰው የመረጣቸውን የባለሙያዎች በደንብ አስተያየት ይሰማልና እነዛን የመረጥናቸው ለዛ ነው። እንዲሁም ቀጣይ ፕሮጀክቶች ስላሉ
ሳምፕሎቻችን ስራዎቻችን ተቀምጠዋል። ስለዚህ ቀጣይ ደግሞ የቀሩትን ደግሞ በደንብ አድርገን አልበም አድርገን እናወጣቸዋለን። አንቺ በዚህ አያያዝሽ በ6 ወር ውስጥ ሌላ አልበም ይዛም ይመስለኛል። የሚገርምሽ ገና ታዳጊ ልጅ ነሽ። በዚህ እድሜ ደግሞ የመጣ ትልቅ እውቅና አለ እና እንዴት ነው አቀባበሉ? ምን ይመስላል? ያው ደስ ይላል በጣም። በእኛ ጊዜ ያው የሶሻል ሚዲያም ዘመን ነው። በፊት ቲቪ ብቻ ነበር የምናየው። አሁን ሁሉም ቦታ ላይ አለንና ደስ ይላል በጣም። እውቅና ደስ ይላል የእውነት ለመናገር ግን ገና ነው። ያው ፕሮሰስ ላይ ነኝ እኔ በጣም እነ ጂጂን እና አስቴርን በማይበት ሌቭል ነው ራሴን የምጠብቀው። ያ ጊዜ ላይ ስደርስ ያው ከቤትም ላልወጣ እችላለሁ ምናምን። አይ የበለጠ ሰርተሽ ደግሞ እንዴ ማሂ እንድንል ነው እንጂ የምንፈልገው እንድትቀሪ አንፈልግም። አይ በጭራሽ አልቀርም። ለዛ ነው ገና በጣም 10 እና 20 አልበም የሚወጣበት ዘመናቸው ነው የነሱን። ጂጂ በጣም የሚገራርም ስራ ይሰሩ ስቲል የምናከብራቸው ሰዎች ናቸውና የነሱ ክብር ላይ ለመድረስ ያው እውቅና አይጎትትም አያኮራኝም። ግን ደግሞ በጣም ደስ ይላል። ሰው ያለው ሪስፔክት በጣም ደስ ይላልና ደስ የሚል አቀባበል ነው ያለው። በጣም አሪፍ። ትምርቱ አለቀ? ትምርቱ ትንሽ ይቀራል። አብሮ ግን እየሄደ ነው? አብሮ እየሄደ ነው በደንብ። ወደ ኋላ የጎተተው ነገር የለም በጭራሽ ወይ በጭራሽ። አዎ ስለ ማሂ ሲነሳ ግን አንድ ነገር ማንሳት የፈለኩት እኛ ራሳችን በጣም ስልካችን ቆም አልቀመጥ ብሎ ነበር እኛ ጋር የመጣሽ ጊዜና አሁን እንዴት ነው? ቀዘቀዘ? በረደ? አዎ እየበረደ ነው። አዎ እየበረደ ነው። ምን አበረደው? ያው ስራ በዘፈኖቼ መልስ አለው ግብረ መልስ። የትኛው ዘፈን እንደሆነ ደግሞ ብናውቀው በዚሁ መልእክቱም ይደርሳል ብዬ ነው። ያው እስቲ የሆነ መልሱን አንዱን እንደውም መልሱን ስጭን እስቲ እንደ ጨረፍ አድርገሽ። የእውነት ለመናገር ስቀልድ ነው ግን ትንሽ እየቀዝቀዝ ብሏል። አዎ የእውነት ስራ ላይም ስለሆነ እኔ ብዙ ጊዜን ማሳልፈው ያው ብዙም አልሰማምንም። ያው እሱ ግልግል አላየው። አዎ የማሂ ውልደትና እድገት ምን ይመስላል? እስቲ ትንሽ። እኔ የተወለድኩት ሰቆጣ ከተማ ነው። የአባቴ ሀገር ነው ሰቆጣ። እዛ ነው የተወለድኩት። ከወንድሞቼና ከእህቴ ጋር ነው ከቤተሰቦቼ ጋር ነው ያደግኩትና ደስ የሚል ያስተዳደግ ህይወት ነበረኝ። በጣም ደስ የሚል ቤተሰብ ውስጥ ነው ያደግኩት። በጣም የነሱን የእናትና አባቴን ፍቅር እያየው ከወንድሞቼና ከእህቴ ጋር በጣም ደስ የሚል ሁኔታ ነው ያደግኩትና በልጅነቴ ነው ወደ አዲስ አበባ የመጣሁት። በአባቴ ስራ ምክንያት ነው ወደ አዲስ አበባ የመጣ ነው። ኤሌመንታሪ እዚሁ ነፃነት ብርሃን የሚባል ትምህርት ቤት ነው የተማርኩት። ሃይ ስኩልም አሳይ ፐብሊክ ስኩል ነው የተማርኩት። ያው አሁን ደግሞ አልበሜን አውጥቻለሁ እና ያው ቤተሰቦቼን በጣም ሰፖርቲቭ ናቸው። በጣም ደጋፊዎቼ ናቸው ከልጅነቴ ጀምሮ። በጣም አባቴ በጣም ሰፖርቲቭ ሰው ነው በጣም እና ደስ የሚል ቤተሰብ ውስጥ ነው ያደግኩት እኔ። የአልበም ስራዎችሽ ላይ ያው በዋነኛነት ወንደሰን ቢኖርም ግን ሙዚቃው ማን አቀናበረው እነማን ተሳተፉበት የሚለውን ደግሞ እናንሳ። ይሄ አልበም እንግዲህ በጣም ብዙ ባለሙያዎች ናቸው የተሳተፉበት። ከወንዴ ጋር ሆነን በጣም ብዙ ስቱዲዮዎች አይተናል። በጣም ብዙ ኤክስፒሪየንስ አድርገናልና ያው 10ሩንም ትራክ እንዲሁም ከሁለቱ ሲንግሎች ጀምሮ 12ቱንም ወንደሰን ይሁብ ነው የጻፋቸው። ሪካርዲንግ ፕሮዲዩሰርም አድርጎ ማለት ነው። ዜማ ላይ ደግሞ ምረታብ ደስታ፣ አንተነህ ሆራሽ፣ ፋኑ ጊዳቦ፣ አብዲ ያሲን፣ ቢንያሚር አህመድ በጣም እነዚህ ሰዎች ተሳትፈውበታል። እንዲሁም ደግሞ በቅንብሩ ሚኪ ጃኖ፣ ፋኑ ጊዳቦ 5 ሙዚቃዎችን ይሰራልኝ ፋኑ ነው። በጣም ወጣት በጣም ጀግና የሆነ ልጅ ነው እጅግ በጣም። ሁለቱንም ሲንግሎችንም እሱ ነው ይሰራልኝ። ዝምን በዜማም እሱ ነው የሰራው። ዜማውን የሰራው እሱ ነው። ፋኑ ጊዳቦ፣ ሚኪ ጃኖ፣ ቤንጃሚን አማረ፣ ሄኖክ ድለቃ እና እነዚህ ሰዎች ተሳትፈዋል በቅንብሩ። ሁሉም አልቀሩ። አሪፍ ባለሙያዎችን ይዛል። እንዲሁም ደግሞ ማስተሪንግ ሮቤል ዳኜ ነው እንግዲህ የሰራልኝ ማለት ነው። ስለዚህ በጣም ብዙ ባለሙያዎች እንዲሁም እናቃቸው ከቢንያሚር ካንጋፋዎቹ ጀምሮ እነፋኑ ድረስ በጣም ወጣት የምንላቸው ባለሙያዎች የተሳተፉበት ቆንጆ አልበም ነው። በኤክስኪዩቲቭ ፕሮዲዩሰርነቱ እንግዲህ ሰዋሰው መልቲሚዲያ ነው ተብሏል። ኤክስኪዩቲቭ ፕሮዲዩሰር ነው ሲባል ከፋዩ አይ የሚቀየር ነገር አለ ሙዚቃ ላይ? አይ ልክ ነው። እጅሽን ዘርጊው አለ ብዙ እኔ አይቼ ነው የማውቀው። ያው እንግዲህ ከስክራች ላይ ያነሳኝ ብያችኋለሁ። ከመጀመሪያው ጀምሮ አይደለም አልበም መስራት ይቅርና አንድ ሲንግል መስራት እጅግ በጣም ከባድ ነው በእኛ ጊዜ። አሁን ግጥምና ዜማ አለ፣ ፕሮዳክሽን አለ፣
ቅንብር አለ በጣም ብዙ ወጪዎች አሉትና እግዚአብሔር ይመስገን እኔ የሚገባኝን አግኝቻለሁ በዚህ ስራዬ ስለዚህ የሚቀጥለው ደግሞ ከዚህ ይበልጣል ያው እንግዲህ አሳውን አይደለም የሰጡኝ እነሱ ስለዚህ የኔ ፕሮሰስ ነገን ነው እኔ ገና እየጀመርኩ ስለሆነ ነገ ደግሞ የተሻለ ነው የሚሆነው ስለዚህ ከዚህ በኋላ ራሴ እየሸቀልኩ በደንብ ራሴን በደንብ አስተዳድራለሁና ሰዋሰውን በዚህ አጋጣሚ በጣም ላመሰግነው ወዳለሁ በጣም የሙዚቃ ህልምሽ መቼ ነው የጀመረው በጣም እድለኛ ነሽ ከነዚህ ሁሉ ትልቅ ባለሙያ ጋር ሰራሽ አሁን ያለሽበት ደረጃ አለ ወደፊት የምታስቢው ራዕይ አለ ግን መነሻዋ ጥንስሷ የቱ ጋር ነው የተፈጠረችው እኔ ያው የእውነት ለመናገር ሙዚቃ እንዴት እንደጀመርኩና እንዴት እዚህ ፍቅር ውስጥ እንደገባው አላውቀውም በእውነት ከልጅነት ጀምሮ ኬጂ እየተማርኩኝ የወላጆች ባል ላይ ዘፈን ሳቀርብ አስታውሳለሁ በጣም ከልጅነቴ በጣም የሚገርመው ከቤተሰቦቻችን ኢቭን ማንንም እዚህ ሙዚቃ ውስጥ በሙዚቃ ህይወት ውስጥ ያለፈ ሰው የለም ያው ራሴ ነኝ በቃ ሙዚቃ ከልጅነቴ ጀምሮ አምወደውም እየሰማሁ የሚያደኩትና ደግሞ አይ ቲንክ እዚህ ለመድረሴ ደግሞ የእናቴ ጸሎት ይመስለኛል እናቴ ከልብ ጸሎተኛ ናት ይሰማላታልና የሷ ጸሎት ተጨምሮበት ነው እንግዲህ በደንብ እዚህ ደረጃ የደረስኩትና እንዴት እንደሆነ አላስታውሰውም እዚህ ፍቅር ውስጥ የገባሁት አይ በቃ አንቺ በድል ነው አዎ በድል አይ በችሎታ እድል ብቻውን ካለ ችሎታ እኮ ምንም ውጤታማ አይሆንም ከዛ እኔ በጣም የወደድኩት ነገር ቪዲዮ ክሊፑን የዝምን በጣም ጥሩ ተደርጎ ነው የተሰራው ሙዚቃውንም በደንብ ያገዘው ይመስለኛል ቪዲዮ ክሊፑ ነው ከዚህ በኋላ እስከ አልበምሽ ላይ ከወጡት ሙዚቃዎች የትኞቹ ላይ ቪዲዮ ክሊፕ እንጠብቅ ከዛ ደግሞ ሳምሶን ማሞ በጣም እንወደው የማስታወቂያ ባለሙያ ነውና ቆንጆ አድርጎ ነው የአልበምሽን ማስታወቂያ የሰራው እሱ ራሱ እኮ አንድም ሰው ጋር እንዲደርስ ምክንያቱ ይመስለኛል ጥሩ ስራም ተሰርቶ በደንብ ደግሞ ሲተዋወቅ ጆሮ ጋር ይገባና እንዳንረሳው ይሆናል አዎ እኔም በጣም የምወደው በጣም ድምጹን በጣም የምወደው የማስታወቂያ ባለሙያ ነውና በጣም ደስ ብሎኛል እሱም ስለሰራልኝ እና ያው ዘፈኖቼን ካይሻቸው ሁሉም ቪዥዋላይዘራቸው ለየት ለማድረግ ብለን ቪዲዮ አላቸው ሁሉም ስለዚህ ያው ሜቢ ወደፊት እንግዲህ ከሰዋሰውም ጋር ከወንዴም ጋር ተማክረን የምንሰራው ቪዲዮ ክሊፕ ሊኖር ይችላል ግን ያለ ልክ የራሱ ቪዲዮ አለው ያለ ልክ የሚለው አንዱ ትራኬ እንዲሁም ሌሎቹ ደግሞ ሊሪክስ ቪዲዮአቸው ሊሪክስ ብቻ አይደለም ሊፕሲንግ አለው ቪዲዮ ናቸው ሁሉምና ያው አዲስ ስራ ይዘን በቪዲዮ ብንመጣ ይሻላል እንግዲህ እንጂ አልበሙ ላይ ብዙ አጥብቁ ይያል አልበሙ ላይ ያው እንግዲህ እስቲ እናያለን ወደፊት አዎ ስለዚህ እንደው አሁን ይሄ አልበም ከወጣ በኋላ ጥያቄዎች ሊመጡ ይችላሉ የኮንሰርት እንዴት ነው ዝግጁ ነሽ ምን እየታሰበ ነው ምን እየታቀደ ነው አዎ በደንብ ሬዲ ያረኩ ነው ራሴን በደንብ አዎ ያው ከሰዋሰውም ጋር እንዲሁም ከወንዴም ጋር ተማክረን እንግዲህ ያው ወንዴ እንደ ማናጀሪም ስለሆነ ከሱም ጋር ተነጋግረን እንግዲህ በደንብ ወደፊት በደንብ ለመራመድ ነው ያሰብነው እንግዲህ እንደራሳችን እኛ እንደ ባልደረባችን ምናስብሽና እኛ ጋር መጥቶ ደግሞ ሰው ከዛ በኋላ እዚህ ጋር ደርሶትና የራሳችን ነሽ ስለዚህ በጣም ነው የኮራንብሽ በጣም ነው ደስ ያለን እንግዲህ ሌሎች ባልደረቦቻችን የሚኖሩና ደስታቸው ቢገልጹልሽ ደስ ይለን ነበር ግን ያው በእኛው ወክልና በጣም ሁሉ ደስ ብሏቸዋል የኢቢኤስ ባልደረቦች ወደ ቅዳሜን ከሰዓት እና እንኳን ደስ አለሽ ለአዲሱ አልበምሽ ማመስገን የምትፈልጊያቸው ደግሞ አካላት ካሉ ይሄው እሺ በጣም አመሰግናለሁ ሉላጌ በጣም ያው ኢቢኤስ ቴሌቪዥን እንግዲህ ለጥንስሱ ዋናው መሰረቴ ነውና ኢቢኤስ በጣም ነው ማመሰግነው በጣም ነው ማመሰግናችሁ በመቀጠል ወንደሰን ይሁብን በጣም ትልቅ ምስጋና በጣም እጅግ በጣም ሰዋሰው መልቲሚዲያን ከልብ አመሰግናለሁ ይሄንን እድል ስለሰጠኝ እንዲሁም እዚህ ስራ ላይ የተሰማሩትን በሙሉ እዚህ ስራ ላይ ያገዙኝን ይሄ ፕሮጀክት እስኪያልቅ ድረስ ከጎኔ ለነበሩት በሙሉ ትልቅ ምስጋና አለኝ 16 ፊልም ፕሮዳክሽን ታደሰ ማስረሻን ከልብ አመሰግናለሁ ሀብቱ ነጋሽ የሰዋሰው ማናጀር ነው ሀብቱዬን በጣም ማመስገን ፈልጋለሁ ጓደኞቼን እንዲሁም እንደዚህ ሁሌ የምታሳምረኝ ብሪክቲን በጣም ማመስገን ፈልጋለሁ እና እግዚአብሔር ይመስገን ሁላችሁንም በጣም አመሰግናለሁ በጣም እናመሰግናለን ከልብ አድርገን ኮርተንብሻል ወይ በጣም ቴንኪው እግዚአብሔር እንዴ የሚያኮራ ልጅ ደግሞ ሲፈጠር በጣም ደስ ይላል ወደፊትም ያሰብሻቸው ነገሮች ተሳክተው ቅዶችሽ ከግብ ደርሰው ደግሞ ዳግም በዚሁ መድረክ በትልቅ ድል ደግሞ እንገናኛለን በደንብ በሚገባ እንገናኛለን አሜን አሜን ማይ እዚህ ድረስ ስለመጣሽ በጣም እናመሰግናለን ከመሰነባበታችን በፊት ግን አልበሙን እኮ ገና ማውጣቷ ነው ማውጣትሽ ስለሆነ አንቺም ደግሞ አሁን የወጣሽ ልጅ ነሽ የጎመራሽ ልጅ ነሽ የኛው ልጅ አረኬኩ የኛው ልጅ ይሄው ሰርፕራይዝ
እደጊልን ተመንደጊልን Congratulations. በጣም ላይ እንኳን ደስ አለሽ ደንብ ስላላችሁ እጪ Congratulations. ጎበዝ ነው ብዬ በእውነት በጣም ነው የማመሰግነው። እንኳን ደስ አለሽ። በጣም ነው የኮራንብሽ። የራሳችን ነው የምንልሽ እውነትም። ስለዚህ እናከብርሻለን እንወድሻለን በርቺ። ታዳጊ ልጅ ነሽ ወደፊት ደግሞ ትልቁን ነገር እንዲገጥምሽ ከልብ እንመኛለን በጣም ነው የማመሰግነው። እግዚአብሔር በመላው ኢቢኤስ ስታፍ ስም እንዲሁም ቅዳሜን ከሰዓቶች ያው የነበርሽባቸው ባይኖሩም እዚህ በእነሱ ስምም በውድን በኢቢኤስ ስም በጠቅላላ ኢቢኤስ ስታፎች ሁሉ እንኳን ደስ አለሽ። በጣም አመሰግናለሁ። 1 2 እንኳን ደስ አለሽ 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 አሁን Congratulations ብለናል። በጣም እንባሽ እየመጣ ነው ሶፍት ላቀብል እንግዲህ yes ለወደፊት ትልቅ ምኞት እንመኛለን። ስለዚህ ለማሂ አልበም ከኛ ከውድ በኢቢኤስ ዲም ከበላ ኢቢኤስ ስታፍ እንኳን ደስ አለሽ። መልካሙን ሁሉ too many more ማየ ምን ተሰማሽ? በጣም ያልጠበቅኩት ነገር ነው የእውነት ለመናገር ያው አሳድጋችሁ ይኸው ምርቃቴን አክብራችሁልኛል። እግዚአብሔር ያክብርልን። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንግዲህ ቀጣይ ደግሞ ለቀጣይ አልበሞቼ ለቀጣይ ሲንግሎቼ ደግሞ ለመገናኘት ያብቃል። አሜን አሜን አሜን። እንግዲህ እንዲህ ያለን ልንሰነባበት ነው ዳኒ። አዎ መሰነባበቻችን ምንድነው የሚሆነው? ሙዚቃ እንግዲህ ትንሽ ደግሞ እንድንወዛወዝ ና በሉት በሚለው ትንሽ ምንጃርኛ እንጨፍር። ና በሉት ከዚሁ እንጀምራ። ጭፈራ እህታችን አትታማ ዳኒ እቺን ነገር አቀባብለሽ ወኔ ጨፍሯለሁ። ና በሉኝ እስቲ እኔ እንድመጣ አቀባብሉኝና ደግሞ ብርድና ምች አይደል ወይ ዞሮኝ መጋኛ እንዲህ የሚያደርገኝ ሰው ነው ድንገተኛ ና በሉት ያንገዳይ ፍረዱኝ አይታችሁ ሞግቱት በጠና ደሙ እንዳይረታችሁ አንደኛ ስለዚህ ከወዲሁ ይሄንን ሙዚቃ ሰምተናል። በዚሁ ተንደርድረን እንገባለን። ዘና ፈታ ያለው እሁዳችን በኢቢኤስ ይሄንን ይመስል ነበር። በቀጣይ ሳምንት ዘና ፈታ በሚያደርጉ በተለያዩ ዝግጅቶች እስከምንገናኝ መልካም ሳምንት። Yes,
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ